እንደምን ከረማችሁ ተማሪዎች። በዛሬ ከአክሱም መውደቅ በኋላ በኢትዮጵያ የነበሩትን ዳይናስቲዎች ኦር ኪንግደምስ ላይክ ዘ ሙስሊም ሱልጣኔት የመሳሰሉትን ማለት ነው እናያለን። አርሊ ሙስሊም ስቴትስ ነው የምንጀምረው። የመጀመሪያዎቹ የኢስላሚክ ስቴትስ እስልምና ወደ ኢትዮጵያ እንዴት እንደገባ የታወቀ ነው። በጊዜው ምንም አይነት ጂሃድ እንዳልነበረና በነጋዴዎች አማካኝነት ዘሜን ጌቱን ለዛውም ረዘይላ ትሬድ እንደሆነ እናውቃለን። ሶ በእነዚህ አካባቢ የነበሩ ሙስሊም ስቴቶች ከመጀመሪያው እንጀምራለን ማለት ነው። ዘፈርስት ዘ ሱልጣኔት ኦፍ ሸዋ ዋዝ ዋን ኦፍ ዘ አርሊስት ሙስሊም ሱልጣኔት ኢን ዘ ሪጅን established around 896. This was a period in which the Muslim Sultanate of Shah was established ማለት ነው። የመጀመሪያው ነው the early Muslim sultanates. It was located on the ሌፍት ባንክ ኦፍ አዋሽ ቫሊ የአዋሽ ወንዝን ተከትሎ በምዕራብ ዳርቻ በአዋሽ ቫሊ ምዕራብ ዳርቻ የነበረ ነው። ዘ ሩሊንግ ዳይናስቲ ኦፍ ማክሃዙሚት ክሌም ዲሴንድ ፍሮም ሳውዝ አረቢያ። ዘ ሩሊንግ ዳይናስቲው የገዢው ዳይናስቲ ማለት ነው። ማክዙማይት ተብሎ ይጠራል። ዘ ክሌምድ ዛት ዘ ዲሴንድድ ፍሮም ሳውዝ አረቢያ ከሳውዝ አረቢያ ነው የመጣ ነው ዘራችን ከዛ ነው ብለው ራሳቸው አውጀዋል ማለት ነው። ዘ ካፒታል ወዝ ዋለል ኢን ዘ ኖርዘርን ሀረርጌ ካፒታል ሲቲ ዋላል ነው ይላል። ኢን ዘ ኖርዘርን ፓርት ኦፍ ሀረርጌ ሀረርጌ ታውኑን ሳይሆን ኢን ዘ ኤርሊ ፔሪድ ኦፍ ሀረርጌ በሚባለው ክፍለ ሀገር ኖርዝ ለማለት ነው። ዘ ሱልጣኔት ወዝ ኦፈን አት ዋር ዊዝ ዘ ናይበሪንግ ኪንግደም ኦፍ ዳሞት። እንደውም ዳሞት አስገብሮት ያውቃል ይላል። ዳሞት ላይ ስንደርስ እናየዋለን። ብዙውን ጊዜ ከዳሞት ኪንግደም ጋር ጎረቤቱ ከነበረው ጋር ማለት ነው በጦርነት ላይ እንደነበረ ይገልጻል። ግን ኢቭን ዳሞት አስገብሮት ያውቃል ዘ ሱልጣኔት ኦፍ ሸዋን ይላል። ሸዋ ዋዝ ኦቨርስሮን ኢን 1285 ባይ ወላስማ ዳይናስቲ። ኡመር ወላስማ የመሰረተው ይፋት የሚባለውን ዳይናስቲ ሲመጣ በ1285 እንደወደቀ እናውቃለን ማለት ነው። ዚስ ዋዝ 1285። የሚቀጥለው ርዕሳችን ዛግዌ ዳይናስቲ ነው። 1050 to 1270 ይላል መጽሐፋችን። ኢን ዘ ኤርሊ ፔሪድ በመጀመሪያዎቹ የዛግዌ ዳይናስቲ አባውት ተብሎ 1150 እስከ 1270 ነበር የሚለው። ማን ተብሎ ይጠራል? ዛግዌ። ኢት ዋዝ ኤ ዳይናስቲ ፋውንድድ ባይ ዘ አገው ፒፕል። በቃ ሌላ ነገር እኮ የለውም። ዛት ኢዝ ዋይ ፋውንድድ አራውንድ ዘ ሚድ 12th century ባይ መራ ተክለ ሃይማኖት ኢን ዘ ፕሮቪንስ ኦፍ ላስታ ይላቸዋል። ዘ ፋውንደር መስራቹ መራ ተክለ ሃይማኖት ነው ይላል። ኢን ዘ ሚድ 12th century ማለት እኮ 1150 ነው። 1150 ተብሎ ይታረም መጽሐፉ ነው። መጽሐፉ ስላለው ነው። ኢትስ ፖለቲካል ሴንተር ወዝ ሮሃ ኤንድ ላሊበላ። አደፋ፣ ሮሃ፣ ላሊበላ ሶስቱም እዛው ቡግና ላስታ ቡግና ናቸው። የተራራቁ እንዳይመስሏቸው። የፖለቲካል ሴንተሩ አደፋ፣ ሮሃ፣ ላሊበላ ሶስቱም እዛው አካባቢ ቡግና ላስታ ናቸው። እነዚህ ናቸው የፖለቲካል ሴንተር ኦር ካፒታል ሲቲ ኦፍ ዛግዌ ማለት ነው። ዛግዌ ሩለርስ ሪኒውድ ትሬድ ዊዝ ዘ ኢስተርን ሜዲትራኒያን ኤክስፖርት አይቮሪ ስፓይስ ኤንድ ስሌቭስ። ዛግዌ ሩለርስ ከኢስተርን ሜዲትራኒያን የነበረ የንግድ ግንኙነትን እንደገና አድሰው ከማቆያቸውም በተጨማሪ የአክሱም የነበረውን ትራዲሽን በዛው ቀጥለዋል። ለምሳሌ ኢምፖርቲንግ ፓትሪያርክ ፍሮም ኢጅፕት ኤክስፖርቲንግ ዚስ ስፓይስስ አይቮሪ ኤንድ ስሌቭስ ቱ ዘ ኢስተርን ሜዲትራኒያን ስቴትስ እና ንግዱም እንደቀጠለ ነው የቀጠለው እና አዲስ ነገር የተፈጠረ ነገር የለም። እኛ ራሳችን ዲፋይን ስናደርገው ምንድን ያልነው ሂስትሪ ኮንቲኒቲ ነው፣ በውስጡ ኮንቲኒቲ ኢንቼንጅ ያለበት ነው ብለናል። ስለዚህም የአክሱማይት ትራዲሽን እየቀጠለ መጣ፣ ግን ባደገ ሁኔታ አለ ማለት ነው። ሜጀር አቺቭመንት ኮንስትራክሽን ማግኒፊሸንት ሮክ ሄዊንግ ቸርችስ። ትልቁ አቺቭመንት የዛግዌን ዳይናስቲ ስናይ ኮንስትራክሽን አንጸባራቂ የሆነ ከአንድ ወጥ ድንጋይ የተፈለፈሉ ቸርቾች ናቸው። ሮክ ሄዊንግ ቸርችስ ይባላሉ። ከአንድ ወጥ ድንጋይ ፍልፍል ውቅር አብያተ ክርስቲያናት እንለዋለን በአማርኛ። እነሱ ትልቁ ነገራቸው ኦር ትልቁ አቺቭመንታቸው አንጸባራቂው ግኘታቸው ይሄ ነው ማለት ነው። ዛግዌ ዳይናስቲ ኪንግ ላሊበላ ቱክ ዘ ኢኒሺየቲቭ ቱ ስታብሊሽ ሰከንድ ኢየሩሳሌም። ብዙዎቹ ከላሊበላ ወጣ ያሉት ካልሆኑ በስተቀር ብዙዎቹ ቤተክርስቲያኖች የተገነቡት በንጉሥ ላሊበላ ዘመን ነው። ዓላማውም ሁለተኛው ኢየሩሳሌምን በኢትዮጵያ ለመመስረት ነው። ቢኮዝ ታስታውሱ ነው ሙስሊም አረብስ ኦኮፓይድ ዘ ሆሊ ላንድ። ምንድነው ቅዱስ ስፍራዎችን ሙስሊም አረብስ ይዘቸው ስለነበረ ፕሊግሪሜጅ የሃይማኖት ጉዞ የሚያካሂዱ ሰዎች ወደ ላሊበላ እንዲያደርጉ በማሰብ ነው፣ ኢትዮጵያ በማሰብ ነው። ሚቲጌቲንግ ዘ ፕሮብሌም ዘ ክርስቲያን ፕሊግሪሜጅ ይኸው ሚቲጌቲንግ ፋይንዲንግ ፕሮብሌም ማለት ነው። ሚቲጌቲንግ ፕሮብሌምስ ኦፍ ዘ ክርስቲያን ፕሊግሪሜጅ ፌሲንግ ኢንሪቺንግ አክቹዋል ኢየሩሳሌም ለመድረስ የገጠማቸውን ችግር እንደ መፍቻ ሁለተኛው ኢየሩሳሌም በኢትዮጵያ ለመስረት በማሰብ ነው። ዘ ዳይናስቲ ኢንደድ ኢን 1270 ዌን ይኩኖ አምላክ ኦቨርስሮ ኪንግ ይትባረክ
claiming a descent from the ancient Solomonic rulers. የዳይናስቲው የሚያበቃው በ1270 ሲሆን ይኩኖ አምላክ not only overthrown ከስልጣን ማስወገድ ብቻ አይደለም he killed ይትባረክ ይኩኖ አምላክ the last king of ዛግዌ የነበረውን ይትባረክን ገሎ የሰለሞናዊ ዲሴንት ከላስት ኪንግ ኦፍ አክሱም ከድልናኦድ ጋራ የዘር ግንድ አለኝ ብሎ የሱን ዘር ከድልናኦድ ጋር አገናኝቶ የሰለሞናዊ ስርወ መንግስት እኔ ነኝ ትክክለኛ ገዢ በማለት አውጇል በ1270 ማን ይኩኖ አምላክ። the next issue is ዳሞት and ቤተ እስራኤል። ይሄን ከማየታችን በፊት ግን አንዳንድ ነገሮች ትንሽ እንጨምር። የዛግዌ ኪንግደም አንዱ የወደቀበት ምክንያት ኢንተርናልና ኤክስተርናል ችግሮች ያሉበት፣ አንዱ ላሊበላ ከሞተ በኋላ በልጆቹ መካከል የስልጣን ይገባኛል ጥያቄ በእንግሊዝኛው ሳክሴሽን ፕሮብሌም የምንለው ማለት ነው። በናኩተ ለአብና በሱ መካከል የነበረ እኔ ነክስ ይደረግ የነበረ ሽኩቻ። ኤክስተርናሊ ደግሞ ኤክስተርናሊ የምንለው ከኪንግደሙ ውጪ በአምሃራ የሚገኙ እና በአክሱም የሚገኙ ቤተክርስቲያኖች የዛግዌ ነገስታቶች ኢሌጂትሜት ናቸው፣ ኢህጋዊ ናቸው፣ ስልጣኑን ለመውረስ ኢህጋዊ ናቸው። የአክሱም ነገስታቶች የሰለሞናዊ ስርወ መንግስት ወይም የሰለሞናዊ ዘር ግንድ ያላቸው ናቸው። ምክንያቱም ማንን ተጠቅመው ዘ ሌጀንድ ኦፍ ኩዊን ሼባ የንግስተ ሳባን ወደ ጠቢቡ ሰለሞን ሄዳ ከዛ ስትመለስ ሚኒሊክን ወልዳለች የሚለውን ሚኒሊክ ዘፈረስትን ማለት ነው ወልዳለች የሚለውን ሌጀንድ ነው። ይሄንን በመጠቀም ኢሌጋል ናቸው በማለታቸው ምክንያት በመጨረሻም ይሄ ሳክሴሽን ፕሮብሌም እኔ ነክስ መካከል በላሊበላ ልጆች መካከል የተፈጠረውን እንደ ፈርታይል ግራውንድ እንደ ተመቻቸ ሁኔታ እንደ አሳይ ሁኔታ በመፈጠሩ ምክንያት ይትባረክ በይኩኖ አምላክ ተገድሎ የዛግዌ ዳይናስቲ ያበቃለት ማለት ነው። ሌታስ ፓስ ቱ ዘ ኔክስት ዳሞትና ቤተ እስራኤል ወይም ኢትዮጵያ ጁስ እኒ ዘ ኪንግደም ኦፍ ዳሞት ሎኬትድ ሳውዝ ኦፍ ዘ አባይ ኢት ዋዝ ሎኬትድ ኢን ዘ ሳውዝ ኦፍ ዘ አባይ ከአባይ በስተደቡብ ይገኝ የነበረ ኪንግደም ነው ዳሞት። ፓወርፉል ስቴት ዛት ዲማንድድ ትሪቢዩት ፍሮም ዘ ሱልጣኔት ኦፍ ሸዋ። ይኸው ቅድም ያልኳቸው የሆነ ተመልሶ መጣ። ሸዋን ያስገብር ነበር፣ አስገብሯል። ሰክሰስፉሊ ዲፌንድድ ዛግዌ አርሚ። ዛግዌዎች የዳሞት ኪንግደምን ለነጋዴዎች አላሳልፍም ብሏልና እንዝመት ብለው የዛግዌ ወታደሮቻቸውን አዝምተው ነበር። ነገር ግን ዘ ኪንግደም ኦፍ ዳሞት በተሳካ ሁኔታ የዛግዌ ወታደሮችን መክቶ መልሶ መመለሱን ያሳየናል። ኢትስ ኢንዲፐንደንስ ኢንድድ ኢን ዘ 14th century with the coming of አምደ ጽዮን። በቃ ከአምደ ጽዮን ወደ ስልጣን ከመምጣቱ ሰብዲዩድ ሚንስ ቴኪንግ ባይ ፎርስ ማለት ነው፣ በኃይል መያዝ ማለት ነው። የዳሞት ኢንዲፐንደንስነት የሚያበቃው በ14ኛው ክፍለ ዘመን የሃይላንድ ክርስቲያን ኪንግደም ንጉስ አምደ ጽዮን ነው እያልን እናገኛለን። ዘሞስት ኤክስፓንሽኒስት ነገስት ንጉስ ስለነበረ በመካከለኛው ዘመን ማለት ነው። ዘቤተ እስራኤል ኦር ኢትዮጵያን ጁሽ ኦፍን ማርጂናላይዝድ አዝ አን ኦኩፔሽናል ካስት ብላክስሚዝ፣ ፖተርስ፣ ሌዘር ወርከርስ። እነዚህ ኢትዮጵያን ጁሽ የምንላቸው ማርጂናላይዝድ ካስት ኦር አይሶሌትድ ተደርገው የነበሩ ናቸው። በምክንያት በስራቸው ምክንያት ብረት ቅጥቃጭ በመሆናቸው፣ ሸክላ ሰሪ በመሆናቸው እና የቆዳ አልፊ በመሆናቸው ምክንያት በዚህ ምክንያት ከሌሎቹ ህዝቦች አይሶሌት ተደርገው የነበሩ ህዝቦች ናቸው። ዘይ ስቴጅድ ሲሪየስ ሪቢሊየን አጌንስት ዘ ክርስቲያን ኪንግደም ሊዲንግ ፉል ስኬል ዋር፣ ወደ ፉል ስኬል ዋር የተለወጠ አመፅ አድርገው ነበር። በአብዛኛው አመፅ ሲያደርጉ በክርስቲያን ንጉሱ ያመፀ ጋር አብረው በማበር ነው። ንጉሱ ላይ ያመፀ አንድ ጋቨርነር ኦሪጂናል ጋቨርነር የአካባቢ ገዢ ሲገኝ ከእሱ ጋር በማበር ያምጻሉ። በኋላ ግን በተወሰነ ጊዜ ግን ፉል ስኬል ዋር ሆኖ ያውቃል፣ ሙሉ ጦርነት ሆኖም ያውቃል። ዘ ኪንግ ይስሐቅ ኢሹድ ኤ ዲክሪ ስቴቲንግ ዛት ዞስ ውድ ሪፊውዝ ኮንቨርሽን ውድ ቢ ኮልድ ፈላሲ። ይሄ ኤግዛይል ተሰዳጅ ከሌላ ቦታ የመጣ እንግዳ የሚለውን ያመጣው ንጉሥ ይስሐቅ ነው። ምን ካልሆኑ ኮንቨርትድ ቱ ክርስቲያን ወደ ክርስትና ካልተቀየሩ ክርስትናን ካልተቀበሉ ፈላሺ ናቸው። ኖት ኦንሊ ዚስ በት ኦልሶ ኢንሄሪትድ ላንድ መሬት ከአባታቸው ከአያቶቻቸው መውረስ አይችሉም የሚል አዋጅ ያወጣባቸው ንጉሥ ይስሐቅ ነው። ሃዌቨር ዘ ሰርቫይቭድ ባይ ዴቨሎፒንግ ሃንዲክራፍት የእጅ ሙያን ዴቨሎፕ በማድረግ እንደውም በኋላ ምን ሆነዋል ተብሎ በታሪክ ተገልጿል። ትላልቅ ግንብ ገንቢዎችና ቢልዲንግ ትላልቅ ህንፃ ሰራተኞች ሆነዋል ተብሎ ይገመታል። ኢት ዋዝ ይስሐቅ ሁ ኮል ዘም ምን ብሎ የጠራቸው ፈላሲ፣ ኤግዛይል፣ ተሰዳጅ፣ አዲስ እንግዳ፣ ስትሬንጀር ብሎ ያወጀባቸውና ወደ ክርስትና ካልተለወጡ በስተቀር ፈላሲ ናቸው። አንድ ሁለተኛ መሬት የመውረስ መብት አይኖራቸውም ብሎ ያወጀባቸው ንጉሥ ይስሐቅ ነው።
የዛሬውን ትምህርታችን በዚህ ለማብቃት የዛሬ የቀረቡት ትናንሽ የኤክሰርሳይዝ ጥያቄዎች እኔና የዛሬው ትምህርት በዚህ ላይ ያበቃል ማለት ነው። ጥያቄ ቁጥር 1 ዛጉዌ ዳይናስቲ ዋዝ ኦቨርስሮን ኤንድ ሶሎሞኒክ ዳይናስቲ ዋዝ ሪስቶርድ ባይ ዊች ሩለር ኢን 1270? በየትኛው ንጉሥ ነው በየትኛው ገዢ ነው ዛጉዌ ዳይናስቲ ከስልጣን ተወግዶ ሰሎሞናዊ ዳይናስቲ ተመለሰ የተባለው ነው የሚላችሁ? ኤ ድልናኦድ፣ ቢ ይትባረክ፣ ሲ ይኩኖ አምላክ፣ ዲ መራ ተክለ ሃይማኖት። መራ ተክለ ሃይማኖት መስራች ነው የዛጉዌ። ይትባረክ የላስት ኪንግ ኦፍ ዛጉዌ ነው። ድልናኦድ ዘላስት ኪንግ ኦፍ አክሱም ነው። አንድ ቀረን ይኩኖ አምላክ። 2 which structure is considered the best example of the extraordinary architectural skill of Zagwe period of ላሊበላ ይላል። which structure is considered the best example of extraordinary architectural skill of Zagwe? የትኛው ነው የዛጉዌዎችን አርኪቴክቸራል ስታይል ኦር ስኪል ኤክስትራኦርዲናሪ አድርጎ የሚገልጽ የትኛው ነው ይላል። ኤ ደብረ ዳሞ፣ ቢ ቤተ ጊዮርጊስ፣ ሲ የሃ ቴምፕል፣ ዲ አዱሊስ። አሁን እዚህ ውስጥ እኮ የዛጉዌን በተመለከተ ያለው አንድ ብቻ ነው፣ እሱም ቤተ ጊዮርጊስ ነው። ይኸው ደብረ ዳሞ ዘፈርስት ሞናስተሪ ኢትዮጵያ ነው። ይሃም ፕሬ አክሱማይት ነው። አዱሊስም ፕሬ አክሱማይት፣ ስለዚህ ቤተ ጊዮርጊስ ነው ማለት ነው። ሶስተኛ ዘተርም ፈላሲ from which the name ፈላሻ might be derived means ምን ማለት ነው ይላችኋል። ኤ ብላክስሚዝ ኮንቨርት፣ ኤግዛይል፣ ዲ ዋሪየር ይላል። ኤግዛይል ስደተኛ፣ ስትሬንጀር ቢሆንም ይሆናል። ቃል ነው የጠየቃችሁ እዚህ። ኤግዛይል ተሰዶ የመጣ ኤኒዋን ቱ ዘ ኤሪያ የሚገልጸው ይሄ ነው። ለዛሬው በዚህ እናበቃና ዩኒቱ ያለቀ መሆኑን እየገለጽኩ በሚቀጥለው እስከምንገናኝ ሰላም ዋሉልኝ።